በጣም ደስ ይላል። ሁለታችሁም በአንድ ቀን ወጣችሁ ማለት? ጽኑም ዛሬ ነው ከሆስፒታል የምትወጣው። ምን? አዎ ዛሬ ትወጣለች። ብታይ በጣም ነው ደስ ያለኝ ማይ። ተሽሏታል ማለት ነው? አዎ ይመስገን እንግዲህ ተሽሏታል። አይ ጥሩ። ቆይ ምንድን ነው ያስጨነቀሽ? እንዴት አልጨነቅም ሮቢ። ተመልሼ እዚህ ቤት መግባት እንደማልፈልግ ታውቃለህ። ሲጀመር ባቢን ማስቆም አልነበረብህም። እሱ ጋር ነበር መቆየት የነበረብኝ። ምንድነው እያልሻለሽ? እሺ የምትናገሪው ግን ታውቁሻል? አዎ በደንብ ታውቆኛል። እንዴ ነገሮች ባንዴ የሆኑ እኮ ነው እያልሻለሽ። ምንም ባንዴ የሆኑ እያልኩ አይደለም። እዚህ ቤት ሰላሜ እንደማይገኝ ታውቃለህ። በዛ ላይ ሮማን ተፈታለች። ባቢን መስማት ነበረብህ። ጽናት ራስሽን ለማጥፋት ሙከራ አድርገሽ ሆስፒታል እንደገባሽ ሰማሁ። አዎ ግን ደግሞ እግዚአብሔር ይመስገን ተርፌያለሁ። እንኳን አተረፈሽ። አመሰግናለሁ። ይቺ ልጅ እኮ ለደቂቃ አንተ ጋር መቀመጥና ካንተ ጋር ማሳለፍ አትፈልግም። እንዴ ምንድነው መፍትሄው? ምንም የማውቀው ነገር የለም ማየ። ማወቅም አለብህ የኔ ልጅ። በጣም ይገርማል ሮቢ። ሁልጊዜም በቃ እሷ አሸናፊ ነች ማለት ነው። አትሳሳች። እንደዚህ አይነት ሰው መጨረሻው ያምር። እኔ ግን እቺ ሴትዮ ምንም መጨረሻ እንደሌላት ነው እየተሰማኛል። እያሱ አሁን ሲም ካርዴን አትሰጠኝም? በጣም አመሰግናለሁ። ስለዚህ ከዛሬ ጀምሮ አብረኝ ትኖራለህ ማለት ነው። በዛውም ጽናትን ታግባባልኛለህ። በሚገባ እንዳታስብ። ሰሞኑን እዚህ ቤት የሚቀላቀሉ ሰዎች አሉና ተዘጋጅ። ምን? ለምን ነው የምዘጋጀው? ለብዙ ነገር። ወይዘሮ ጽናት እንዴት ነሽ? ሻላለሽ? አመጣጥሽ ግን ለጥያቄ አይመስልም። አረ እኔ ልጠይቅሽ ነው የመጣሁት። አመሰግናለሁ፣ ግን እባክሽ ውጭልኝ። ከመውጣቴ በፊት ግን አንድ ነገር ልነግርሽ ነበር። ምንድነው እሱ? ሰሞኑን እዚህ ቤት የሚቀላቀሉ ሰዎች አሉና ተዘጋጅ። ምን? ለምን ነው የምዘጋጀው? ለብዙ ነገር። ሮማን፣ እኔ ምንም እያወራሽ ያለሽው ነገር እየገባኝ አይደለም። ምን ያስቸኩልሻል? ታዩ የለ ይኸውልሽ ሮማን፣ ይሄ ቤት ማለት የኔ ነው። ያለ እኔ ፈቃድ ደግሞ ማንንም ሰው እዚህ ቤት እንዲመጣ አልፈልግም። ተይ እንጂ ሌላ የለሽም? ይሄ ቤት እንዳማረሽ ይቀራል። መቼም ቢሆን ያንቺ ሊሆን አይችልም። እሱን እንግዲህ ምናየው ይሆናል። ከወዲሁ ልታመጫቸው ያሰብሻቸውን ሰዎች ቅሩ ብታያቸው ይሻልሻል። ምክንያቱም ደግሞ ውሻ አድርጌ ስለማባረርልሽ። እሱን ያደረግሽ ቀን ማን ወንድ ማን ሴት እንደሆነ ይለያል። እኔ ምለው ዛሬ ነው አይደል ከእስር ቤት የወጣሽ? ምን አለበት ለአንድ ቀን እንኳን መልካምነትን ብትማሪ፣ መልካም ሰው ሆነሽ ብትታይ። አጅሪት አንቺና ያ ተላላኪሽማ በእናንተ ቤት እኔን ወጥመድ ውስጥ አስገብታችሁ በጣም የተሳካ መስሏችሁ ነበር አይደል? ይኸውላችሁ እኔን ሮማን መጣል መቼም ቢሆን አይሳካላችሁም። ይልቅ ሮማን አንቺን መቼም አንችልም ተሸንፈናል ብላችሁ ይቅርታ ብትጠይቁኝ ይሻላል። ካለበለዚያ ደግሞ የሚመጣውን ነገር በቅርብ እያንዳንዷን አብረን ብናያት ይሻላል። አይመስልሽም? ወይዘሮ ልበለሽ ወይዘሪት። ለነገሩ ያንቺ ምኑም አይታወቅም። አግብተሽውን ፈተሽውን ብዙ ስለሆኑ ባሎችሽ። አንድ ነገር ልንገርሽ ሮማን፣
እኔና አንቺ ተያይዘን እናልቃታለን እንጂ በጭራሽ አይሆንም። አይጽኑ እባክሽን ብዙ አትፎክሪ። ፉከራ ባንቺ አያምርም። እንዴት? ምክንያቱም ደግሞ ፈሪ ነሽ፣ እጅግ በጣም ፈሪ ነሽ። ፉከራ ብቻ ጉራ ብቻ ነሽ። ትሰሚኛለሽ? እኔ በጭራሽ ፈሪ አይደለሁም። ነሽ፣ በጣም ፈሪ ነሽ። ፈሪ አይደለሁም እያልኩሽ ነው። ፈሪ አይደለሁም። በጣም ይገርማል። ፈሪ ባትሆኝ ነው መድኃኒት የጠጣሽው። ውጪልኝ ሮማን፣ እባክሽን ውጪልኝ። እኔ ምን እያሱ ሮማን የትሄደች? እኔ እንጃ። ምናልባት ደግሞ ስለሆነ ልታርፊ ከብታ ይሆናል። ብታያት ጥሩ ይመስለኛል እያሱ። ሮማን ክፍሏ ሄዳ እያናገረቻት ሊሆን ይችላል። ጽናት ደግሞ ዶክተሮቹ እንዳሉ እረፍት ማድረግ እንዳለባት ተናግረዋል። ስለዚህ እየረበሸቻት እንዳይሆን። እሱማ ልክ ነህ ሮቢ። ያው ይህን ደግሞ መከታተል የኛ ኃላፊነት ነው። እስቲ አይቻት ልመለስ። ማይ የት ሄዳ ሊሆን ይችላል? አይዞሽ እንግዲህ ጽኑዬ ይሻልሻል። እሺ አይዞሽ። እማዬ እዚህ ነሽ እንዴ? አዎ እዚህ ነኝ። እኔ ልጅ ምን ነው ፈለከኝ እንዴ? አይ እኔማ ይደክምሻል ብዬ ክፍልሽ ትተኛለሽ ብዬ ነበር ያሰብኩት እና ክፍልሽ ሳጣሽ ነው እዚህ የመጣሁት። እኔም አመጣጤ ምን መሰለ ክፍሌ ለማረፍ ነበር። ያው ግን ጽናት እዚህ ስለሆነች ከመተኛት በፊት እንዴት ነሽ ብዬ ልጠይቃት ፈልጌ ነው። አዎ ሮማን በመትረፌ በጣም ደስተኛ ሆና እያወራችኝ ነበር የመጣው። ደስ ይላል በጣም። እኔው ላይ ደስታ የሚሰጠኝ እናንተ እንደዚህ ደስተኛ ሆናችሁ ማየት ነው። ቀላል ያስደስታል። እኔ ልጅ ያው ሴጣን እኮ ነው እንደዚህ የሚያባላል። የሰው ደስታ የማይፈልገው እሱ ነው። በነገራችን ላይ ዛሬ በጣም ነው ደስ ያለኝ። ሁለት የምወዳቸው ሰዎች በተመሳሳይ ቀን ቤታችን ገብተዋል። ከዚህ በላይ ምን የሚያስደስት ነገር አለ? ጽኑ እንዴት ነሽ? ደህና ነሽ? በጣም ደህና ነኝ። አታስብ። አይ ደህና ትመስላለች። አታያትም? ለነቃ ነቃ ብላለች እኮ እ
እሺ ልጅ ሮቤል እንዴት ነህ? ደህና ነኝ ብሌን። ምን ነው መጥፋት አብዝተሻል? ማ እኔ ነኝ የጠፋሁት? አዎ በጣም ጠፍተሻል። በዛ ላይ ደግሞ ጽናት ሆስፒታል ራሱ ገብታ አልነበርሽም። ብቻ ግን ብዙ ቦታ አልነበርሽም። ግን አንቺ ደህና ነሽ? እኔ በጣም ደህና ነኝ። አንተ ደግሞ ስለማታየኝ ነው እንጂ እኔ ጠፍቼ አይደለም። መጥፋትማ ጠፍተሻል ብሌን። መስሎ ነው። ለማንኛውም ግን ጽናት ቤት ገባች? አዎ ገብታለች። አሁን እንዴት ናት ታዲያ? እሱን እንኳን አንቺ ብትጠይቃት አይሻልም ብሌን? ለማንኛውም እኔ በጣም ደክሞኛል። ትንሽ ማረፍ ፈልጋለሁ። ወደ ላይ ለመውጣት ሳስብ ራሱ ድካም ነው የሚለኝ። ይሄን ያህል ሲጀመር። ቆይ የት ነበርሽ? ጉዳይ ነበረኝ። ምን አይነት ጉዳይ? አልገባኝም። ግዴታ ላንተ መናገር አለብኝ? እኔ እንደዛ አላልኩም፣ ግን ደግሞ በዚህ ልክ የሚያደክም ጉዳይ ምንድን ነው ብዬ ነው። ውይ በእናትህ ተወኝ እስኪ ሮቤል። ለማንኛውም ደህና ሁን። በቃ እንዲማ ሰላም ከፈጠራችሁ እንሂድ። ሮቢ ብቻውን ነው ያለው። ሂድ በቃ ሂዱ ተጫዋቱ። ለጽኑ እንደሆነ ነው ያለሁላት። እንዲሁም ይኸውልህ አሪፍ አሪፍ የስብድ ቀልዶች አነግራታለሁ፣ አወራታለሁ። አይ እንደዛማ ከሆነ አሪፍ ነው። እሺ እሺ እባክሽ እንዴት ነሽ ታዲያ? እኔ የምለው በዚህ ልክ ማስመሰሉን ግን እንዴት ነው የቻልሽበት? ሁኔታዎች ናቸው እንድችልበት ያደረጉኝ። በጣም ደስ ይላል። ይልቃን ውጭልኝ። ትንሽ አንዳንድ የእስር ቤት ታሪክ ብነግርሽና ባዝናናሽ አይሻልም? ለዛውም ደግሞ ሳትከፍሊ በነፃ። ይቅርብኝ። አመሰግናለሁ። ይቅርብሽ? አዎ ይቅርብኝ። እርግጠኛ ነሽ ጽኑ? እርግጠኛ ነኝ አልኩሽ እኮ ይቅርብኝ። ደስ እንዳልሽ እንደ ፍላጎትሽ ይቅርብሽ። ሌላ ጊዜ ከፈለግሽ ትሰሚያለሽ። እሺ ውጭልኝ። እሺ እወጣልሻለሁ። ሴትዮ ካልሞተች በስተቀር በጭራሽ ነው መተው የምትችል አይመስለኝም። በጭራሽ አትወኝም። ወይ እሷ ወይ እኔ መሞት አለብን። በቃ አንዳችን መሞት አለብን። ቅድም ስቀልድብኛል ነበር እንዴ? ምን ብዬ ነገር የምር እንደዚህ ከሳኩኝ በጣም ቆየሁኝ። አንቺ ራሱ ትገርሚያለሽ። የምር ግን እኮ የተሻለ ራስሽን ማለት
አንዳንዴ እየጮሽ ስታወራሽ ምናምን ትደነግጫለሽ። አትፍረድብኝ። የምር እውነት ለመናገር ባቢ እንደዚህ ከሳቅኩ በጣም ረጅም ጊዜ ሆነ። አሁን ያለሁልሽ እንዳታስብሽ፣ ከጎንሽ ነኝ። ግን ማለት ነው ምንድነው እንደዚህ ለወሬ ቆይ መቸኩኝ እንዴ? እና ታዲያ አንተ ለምን ግን ማለት ነው አልከኝ አይደል? የሆነ ነገር ታወራለህ አላ ተናገር። ምንድነው ለማለት ፈለከው? ማለት በቃ እኔ ናፍቀሽኝ ነው እንዴ? እኔስ ናፍቀኛ እንደ መጣሁት ማለት እንደዚህ። አንተ ግን የእውነት ብሶብሃል ባቢ፣ ብሶብሃል። ወይኔ አይ ጭራሽ ቢሮ ገባለሁ ብዬ እዚህ ጫካ ውስጥ ልገኝ ወይ መጨረሻዬ። ቢሮሽ ከኔ ጋር ከሆነ እንግዲህ ያው እንደዚህ ነው። በነገራችን ላይ ይሄን ቦታ በጣም ነው የወደድኩት። ያምራል። እንዴት አገኘው? አሁን ትንሽ ቀለል አለሽ? አዎ ቀሎኛል በደንብ። እንዴት አይቀልኝ? ስራ እንዴት ነው ሩቢ? ምንም አይልም፣ ጥሩ ነው። ብሌን እስካሁን የት ነበርሽ? ወንድሜ ጉዳይ ማለቴ የሆነ ትንሽ ጉዳይ ነበረኝ። አሁን እኮ መጥቻለሁ። ብሌን ከቅርብ ጊዜ ወዲህ በጣም ብዙ ጉዳዮችን እያበዛሽ ነው። ቆይ ምንድን ነው የደበቅሽን ነገር አለ እንዴ? አረ ወንድሜ እኔ ምንም የደበቅኩ ነገር የለም። በዛ ላይ እኮ ደግሞ እኔ በጣም ትልቅ ልጅ ነኝ። እያንዳንዱ እርምጃዬን እኮ ለአንተ ሪፖርት ማድረግ አይጠበቅብኝም። ምን ማለትሽ ነው? ቆይ አልገባኝም። የእኔ ጉዳይ አይመለከትም እያልሽኝ ነው? እኔ እንደዛ አላልኩም ወንድሜ፣ ግን ደግሞ በቃ ትልቅ ልጅ ነኝ። እንደ ማንኛውም ሰው ጉዳይ ሊኖረኝ ይችላል።
እኔ እንደዛ አላልኩም ወንድሜ። ግን ደግሞ በቃ እኔ ትልቅ ልጅ ነኝ። እንደማንኛውም ሰው ጉዳይ ሊኖረኝ ይችላል። ቆይ በዚህ ሰዓት ምን አይነት ጉዳይ ነው የምትይው? ቤት ውስጥ እየተፈጠረ ያለውን ነገር ችላ ብለሽው ነው? ጽናት እንኳን ከታመመች ሆስፒታል መጥተሽ አንድ ቀን እንኳን ጠይቅሻት አታውቂም። እማዬ እንኳን ከተፈታች በኋላ ምንድነው ቆይ ውጪ የምትይው? እንግዲህ ለሁሉም ነገር ምክንያት ነበረኝ ወንድሜ። እና ታዲያ እኔ እንደ ወንድምነት ማወቅ የለብኝም? ምንድነው ቆይ ምክንያትሽ ንገሪኝ። እባክህ ወንድሜ በቃ ተወኝ። አሁን በጣም ደክሞኛል። እያሱ ተዋት። እሷ በፈለገችበት ሰዓት ላይ ማውራት ትችላለች። አታስጨንቃት እኮ። ለማንኛውም እኔ ጽናትና ማየን አይቻቸው ልምጣ። ምን ማየት ብቻ? ይልቅ የሚፈልጉት ነገር ካለ ጠይቂ፣ እናስብላቸው። ሲጀመር ለእንደዚህ ነገር ብቻ እንደምትፈልገው ይመቻል። ሁሌ ምግብ ስልስል የሚል ሰራተኛ እያሱ በደምብ ጆሮ ታስጨንቃት። አታስጨንቃት ሮቢ። እቺ ልጅ ግን የሆነ የደበቀችን ትልቅ ነገር አለ። ምንድነው እሱ? እኔ እንጃ። ደግሞ ታላቅ ወንድም እኮ ካላስጨነቀ ምን ታላቅ ወንድም ሆነ? በሶስት ልክ ነህ። እንዴ ብሌን፣ እማዬ በአንድ ጊዜ እኮ ዝናሽ ምልስልስ አለ እንጂ። እንዴ ይሄን አታውቂም እንዴ? እኔ እናትሽ እኮ እንዲህ ነኝ። ቅይር አልኳት። ሌላ ሰው መሰልኳት። የድሮዋ ፏ ብለሻል። እውነት እንደ ቀልድ እኮ ወጥተሽ ቀረሽ። የት ነበርሽ? ይቅርታ እማዬ፣ ጥዬሽ ጥፍት አልኩ አይደለ? እዚሁ አካባቢ ነበርኩ እማዬ። ፈልገሽ ነበር እንዴ? ግን እንጂ እንድናወራ ፈልገሽ ነበር። ምን ነው ችግር አለ እንዴ እማዬ? አረ ችግር የለም፣ እንድናወራ ብቻ ነው። እሺ ምንድን ነው ታዲያ? የኔ ልጅ አቶ መኮንንና ልጁ እዚህ ቤት ሊመጡ ነው። ማለት አልገባኝም። እዚህ ቤት ሊመጡ ነው ማለት? እዚህ ቤት ከልጁ ጋር ለመኖር ሊመጡ ነው። እንዴ ምንድነው የምታወሪው እማዬ? ይሄ እንዴት ይሆናል? ቆይ እኔም አልገባኝም፣ ግን ያው ሰሞኑን እንደሚመጡ ነግሮኛል። ምን ማለት ነው? ቆይ እማዬ፣ ቆይ ብቻ ይችን ሁለት አድርጎ ሌላ ነገር አስበው እንዳይሆን። ሌላ ነገር ማለት ምን ሊያስብ ይችላል? እኔ ልጅ ምን አውቄ እማዬ፣ እኔ ግራ ቢገባኝ እኮ ነው። እኔ ግን መምጣታቸው ምንም አልደበረኝም። መብዛታችን እንደውም አሪፍ ነው። ብዙ ሆነን ስንኖር ጥሩ ነው። ይቺ ጽናት የምትባልም አርፋ ስርዓቷን ይዛ ትቀመጣለች፣ ወይም ደግሞ መንቀር ብላ ከዚህ ትወጣለች። እንደዛ ነው የሚታየኝ። ይሄን ያክል ክፋት ነገር አልታየኝም ብሌ። እሱስ ልክ ነሽ እማዬ፣ ግን በሁለቱም መንገድ ማየቱ አይከፋም። ልክ ነሽ ልጅ፣ ልክ ነሽ። እኔ የምልህ እያሱ፣ በቃ እኔ ቤት ሂጅ በጊዜ ልብስ ላምጣ። ቆይ ብቻውን ከምትሄድ ልሸኛ፣ አብረን እንሄዳለን። አይ እያሱ፣ እኔ ራሴ ሄዳለሁ። ምክንያቱም ጽኑ ልትፈልግ ትችላለች። ሁለታችንም ከሄድን ደግሞ ጥሩ አይመጣም። ልክ ነው ሮቢ፣ ልትፈልገኝ ትችላለች። በቃ አንተ በጊዜ ሄዳ። እሺ በቃ አንዴ ጽኑን አይቻት በስተው ሄዳለሁ። ጥሩ በቃ አትቆይ።
በጣም ሰላም ነኝ። በጣም ተሽሎኛል እኮ ይቺን ዋግሬ ትንሽ ያዝ ታደርገኛለች እንጂ ተመስገን። ኧረ ፈጣሪን ማናማረው ምስጋና ይድረስ። አይ ማይ ለማንኛውም ብዙ ደግሞ እንዳይደክምሽ ትንሽ ከተራመድሽ በኋላ ደግሞ እረፍት አድርጊ እሺ። ብዙ አትራመጅበት። ጽናት እንደዚህ ሆኜ ስታየኝ መጥፋት ጀመረች አይደለ? ጭራሽ እኮ ቤት ውስጥ እኮ መግባት አስጠላት። ውይ ጉድ! ውይ ማይ ኧረ ጥፋ በእናትሽ። እንዴ ለኛ እኮ እረፍት ነው ማለት አንቺ ምን አስጨነቀሽ? ቀላል ይልቅ ይኸውልሽ ተጠንቀቂ፣ ያን ወረቀት እንዳታገኝብሽ። ወይም ደግሞ ለኔ ስጭኝ፣ እኔ ጋር አስቀምጠው። በዛ ወረቀት ጉዳይ ምንም ልብ ያልተረጋጋ። አራት አስቢ ማየ፣ መቼም አታገኘውም። ትርፉ ልፋት ብቻ ነው የሚሆንበት። ጎበዝ ጎበዝ ልጅ፣ ጎበዝ እኮ ነሽ፣ ጀግና እኮ ነሽ አንቺ። የትም አታገኘውም እቺ እማትረባ። እዚሁ ናችሁ ነው እንዴ? አዎ፣ ከቤታችን የት እንሄዳለን? እዚሁ ነው። እማዬ፣ ቆይች ልጅ ልክ ናት? ቆይ ደግሞ ምን አደረገች እያሱ? ተይ እንጂ እማዬ፣ እያየሽ ትጠይቅኛለሽ እንዴ? እኔን ስታይ እንዴት እንደሚያረጋት እያየሻል። እንግዲህ ተስማሙ። አንተም እንደ እህትህ አታያትም። ምን ማለት ነው? ይልቅ የምታደርገው ነገር በልክ እንድታደርግ ንገሪያት። እኔ ከእናንተ ጋር መታገል በጣም ሰልችቶኛል። ቆይ አልገባኝም። አንተኛ የምናደርገው ነገር ብቻ ነው እንደምታይ ጽናተኛ ላይ የምታደርገው ነገር እኔ ላይ ያደረገችው ግፍ አያምህም? እንደው እናት አይደለሁም? እንደ እናት አታየኝም? ተይ እማዬ፣ ይሄ እናንተ ድራማ ነው። ጽናት በፍጹም እንደዚህ ልታደርግባችሁ አትችልም። ቆይ እስኪ አንተ እሷን የምታምነውን ያክልኛል ትንሽዬ ብታምን ምን ችግር አለው? አንቺና ብሌን ጽናትን በጣም ነው የምትጠሏት። ቆይ በዚህ ልክ ምንድን ነው? እሷ ግን እኛ ስጠላን አይታየም አይደለ? እስኪ ነቃ በል አንተ ልጅ። ምንድን ነው ፋስስክ እኮ። እናንተ ራሱ ንቁ እንጂ እማዬ፣ የምታደርጉት ነገር እኮ በጣም ነው የሚዘገን ነው። ቆይ አሁን ያደረገችው ነገር ልክ ነው? እያሱ የእሷ ስራ እኮ ለአንተ ስለማይታይ ነው የምትከራከርላት። ምንም ነገር ታድርግ፣ እኔ ከጎኗ ነኝ። በቃ ጽናት ሚስቴ ናት። ከሚስቴ ላይ ናችሁ ንቀሉ። ብዙ ነገር ታግሻችኋለሁ፣ ግን ከዚህ በኋላ ምንም ነገር አልታገሳችሁም። ኧረ እባክህ እና እያስፈራራኸኝ ነው? አልገባኝም። ምን ማስፈራራት ያስፈልገዋል እማዬ? መናገር ብቻ እኮ በቂ ነው አይደለ? አይ ጥሩ ነው። ነግሬያችኋለሁ እማዬ። ከዚህ በኋላ ጽናትን አንድ ሰው ቢናገራት አይታችሁ ማታውቁትን ባህሪን ነው ማሳያችሁ። በቃ ትዕግስትም እኮ ገደብ አለው። ከዚህ በኋላ ልታገሳችሁ። ተው እንጂ እስኪ መጀመሪያ ከኛ ላይ አይኗን እንድታነሳ ንገራት። ነግሬያችኋለሁ በቃ እማዬ። ጽኑ ሰው ላይ የምትደርስ አይነት ሴት አይደለችም። በቃ ስለዚህ ተዋት። በዚህ ልክማ አንተ ድፍን አትሆን እንደዚህ። እስኪ አስብ፣ እኛን ለመረዳት ሞክር እስኪ። እኛ እኮ ቤተሰቦች ነን። እሷ እኮ ነገ ትሄዳለች አንዱን ወዳ፣ እኛ ግን ካንተ ጋር ቀሪ ነን። እንግዲህ ከተረዳሽኝ ተናግሬያለሁ እማዬ። እኔ ጽናት ባል ነኝ፣ ሚስቴን ደግሞ ማስከበር አለብኝ። ስለዚህ እንዴት እንደማስከብራት እኔ ያውቃለሁ። ጥሩ። ለዛች ለልጅሽም ንገሪያት። እኔ ከእሷ ጋር መነጋገር አልፈልግም። አሁን ጨረስክ? አዎ። ኧረ የእሱ ፍቅር አይመስለኝም። ይሄ ፈጽሞ አይኑ ታውሯል። ጭራሽ ስለ እሷ ጸባይ መከራከር ጀመረ። ጭራሽ ጸባዋ ጥሩ ነው፣ ጸባዋ መጥፎ ነው። ኧረ ምን አይነት ይሄ የጀዘበ ነው? ምንድን ነው ውስጡ የገባ? የማ ጭንቅላቱን የሆነ መርፌ ወቅተዋለች። ዋ ምን አይነት ጀዝባ ነው ባካችሁ!
ሱኒያው እንዴት ነሽ? አሁን በጣም ደህና ነኝ ሮቢዬ። ታዲያው ምን እያሰብሽ ነው? አረ ምንም ሮቢዬ። ሱኒዬ የሆነ ነገርማ እያሰብሽ ነው። ምንድን ነው እሱ? እቺ ሴትዮ አሁንም አላረፈችም። እኔን ግራ ማጋባቷን ቀጥላለች። እንዴት ማለት? እኔ እቺ ሴትዮ በጭራሽ ነገረ ስራው ሁሉ እየገባኝ አይደለም። ዛሬ ደግሞ የሆነ የቤተሰብ አካል ይቀላቀለናል፣ ለሚመጣብሽ ነገር በሙሉ ተዘጋጃለች። ምን አስባ እንደሆነ አልገባኝም። የምን ቤተሰብ ነው ሮቢ? እኔም እኮ እሱ ነው ግራ ያጋባኝ። ባክሽ አውቃ ነው፣ ልታስፈራራሽ ስለፈለገች ነው። አይ እኔ ግን አልመሰለኝም። ባክሽ ንቀሽ ተያት። ይልቅ እኔ ጋር ደስ የሚል ዜና አለ። ምንድን ነው እሱ? ይኸውልሽ ጽናት፣ እዚህ ቤት ጠቅልዬ ልገባ ነው። ምን? አዎ፣ ይህን ሀሳብ ደግሞ ራሱ እያሱ ነው ያመጣው። ደስ አይልም? በጣም ደስ ይላል ሮቢ። ስለዚህ ከዚህ በኋላ ነገሮች መስመር ይይዛሉ ማለት ነው። በደንብ ይይዛሉ፣ እርግጠኛ ነኝ። ጽኑዬ፣ አሁን ለማንኛውም ወደ ቤት መሄድ አለብኝ። በዛውም ደግሞ ባቢን ማግኘት አለብኝ። አይዞሽ። እሺ። ጽናት በጣም እድለኛ ናት። በጣም ብዙ ጥያቄ ነው ያላት። እባክህ የስራዋ ውጤት ነው። አልገባኝም። ይኸውልሽ ብሌን፣ ምን መሰልሽ፣ ጽናት ለሰው አክብሮ ስላላትና ለሰው መስዋዕትነት ስለምከፍል የዛ ውጤት ነው። ስለዚህ የዘራችን እያጨደች እያልክ ነው? በትክክል መልካም ነገር ስለዘራች መልካም ነገር እያጨደች ነው። በጣም ደስ ይላል። እባክህ መልካም አጨዳ በደልኝ። በጣም ለማንኛውም ግን ገብተሽ መጠየቅ ትችላለሽ። አልገባኝም። እያዘዝከኝ ነው? እያዘዝኩሽ አይደለም፣ ግን ባዚሽ ችግር አለው? ኧረ ችግር የለውም። ምን ችግር አለ? መግባት እችላለሁ? ገቢልኝ። በጣም ይቅርታ ጽናት፣ እኔም ጥሩ ሁኔታ ላይ አልነበርኩም። ለዛ ነው ሆስፒታል መጥቼ ያልጠየኩሽ። አሁን እንዴት ነሽ? ይመስገን፣ አሁን እኔ በጣም ደህና ነኝ። በጣም ይገርማል። ግን ደግሞ አንድም ቀን እንደዚህ አይነት ውሳኔ ትወስኛለሽ ብዬ አላስብም ነበር። እኔም አላስብም ነበር። ግን ደግሞ ሁሉም ሰው ፈልጎና ፈቅዶ ራሱን ሊያጠፋ አይችልም። ምክንያት ሊኖረው ይችላል። ቢሆንም ግን አንቺ በጣም ጠንካራ እንደሆንሽ ነበር የማስበው። ይሄ ደግሞ በጣም የሰነፍ ስራ ነው። ለማንኛውም ግን እንኳን ተረፍሽ። ዋናው መትረፍሽ ነው። አመሰግናለሁ። ስለዚህ አሁን ሙሉ በሙሉ ደህና ነሽ አይደለ? በጣም ደህና ነኝ ይመስገን። ወይ በጣም ደስ ይላል። ባለቤትሽ ምግብ ይዘጋጅላት ብሎ ነበረ። ምን እንድሰራልሽ ነው የምትፈልጊው? አይ እኔ ምንም አላስፈለገኝም። ምን ማለት ነው ጽኑ? የሆነ ነገርማ ግዴታ መብላት አለብሽ።
ይቅርብኝ። ምንም አላስፈለገኝም። አመሰግናለሁ። እንግዲህ ምንም ነገር አልበላም እንዳልሽ ለባልሽ ሪፖርት ማድረግ ይኖርብኛል። ይቅርታ። ትችያለሽ። ጥሩ። አስመሳይ ሰው። ቆይ እንዴት በዚህ ልክ ሊያስመስል ይችላል? ያንቺስ ደግሞ ከፋ። ደቼቢ ቀልደኛ እንደምን ጭራሽ ገላገልሽ። ጊዜ ሄዱ ሽንኩርት ከማቃቃት እንግዲህ ወንድሜ አንድ ነገር እንዳትናገረኝ። ሚስት ናት ምግብ አልበላም ያለችው። ደግሞ አልበላም ብላ ትሞላቀቃለች እንዴ? ለእኔ እስቲ ለምን አፈር ብቻት በይ። እንዲሁም ያለበት ትፍት ባልሽ። አሁንማ ሲጀመር እኔ እናቴን ብንከባከብ ነው የሚያዋጣኝ። እዚህ ማላንቺ ወጥ ይወጠውጣል። ተነስተሽ መብላት ትችያለሽ። እንዲሁም ምግብ የለም ብላት አሁን እንኳን የሚፈጭ ነው። ኧረ እንኳንም አልበላም አልሽ። ጨዋ ብስጭት ሰጥቼ ኩላሊትሽን ፍንድት ከማድረገው እንኳን አልበላም አልሽ እንጂ ጤነኛ ነው የሚጣፍጥ ምግብም አልሰጥሽም ነበር። ታውቆሽ ነው ሲጀመር። እማዬ መንከባከብ ይሻለኛል። እኔ የምልህ ሮቢ፣ ጽኑ እንዴት ነች? አታስበብኝ፣ ደህና ነች። ያው ደስተኛ እንደማትሆን አውቃለሁ። ሮቢ እኔ ጋር ብትመጣ ትሰቃያለች። አሁን ላይ እሷን የማኖርበት ገንዘብ የለኝም። ሮቢ ግን አብራኝ ብትኖር ሁሌም ደስተኛ ነኝ። ይገባኛል። በነገራችን ላይ አዲስ ነገር አለ። ምንድን ነው እሱ? ጽኑ እንዳግባባላት እየጠየቀኝ ነው። እውነትን ነው? አዎ፣ ለእሱ እንዳግባባላት እየጠየቀኝ ነው። ግን ደግሞ ለእኛ አሪፍ አጋጣሚ ነው። በደንብ እንጂ ሮቢ። በዛ ላይ ደግሞ ጽናትን ከነዛ ወሬዎች ትጠብቅልኛለህ። በሚገባ። የእውነት ሮቢ፣ ደስ የሚል ዜና ነው የነገርከኝ። ጽኑ ሰምታለች? አዎ ነግሬያታለሁ። በጣም ደስ ይላል። በዛ ላይ እዛ ቤት ሁለት መሆናችሁ በጣም አሪፍ ነው። ጽኑን አሻንጉሊት አድርጓታል እኮ። አታስባቢ፣ ጽናት የሁላችንም አደራ ነች። ለክፋት ደግሞ አልተፈጠረችም። ክፉ ነገር ላስብ ብትል ራሱ አይሆንላትም። ማን ነው? እያሱ ደወለ። አንሰው። ምን ተፈጥሮ ነው?